አንቺንም አላይበት ግን የት ልሄድ? ለምን በመኝታ ቤት ማተኛው? ኖረሽ አልጠቀምሽ ብትሞት ይሻል ነበር። አሁን ውጭ ፊልም ልይበት። ቀጥ ብለሽ ውጭ ልይ፣ አለበለዚያ በዚህ ዘነዘነ አናትሽን ነው ሁለት ማድረግ ነው። ቀጥ ብለሽ ውጭ ብላሻለች። በእናትሽ አትዋሺ። ሰምቻታለሁ። ብላሻለች። አላሉኝም። ሆድሽ ውስጥ ያለው ልጅ ቢሞት እኔ ምንም አይመስለኝም ብላሻለች። በጆሮዬ ሰምቼዋለሁ። ለምን አንድ ስራ አልሰጠህም? የፈለጉትን እኔ ማቤት ላገኘው የምፈልገው ሞባይል አለ። ምን እያሉክ ነበር? ሞባይሌን ካገኘህ ጥቁረትን የሚያስለቅቅልህ ብዙ ብር ሰጣለሁ አሉኝ። ፖሊስ ጣቢያ ሄጄ ምንም ጥፋት ሳይኖርባት እየከሰሻት እንደሆነ ሄጄ ለፖሊሶቹ ነግራቸዋል። አለም የምትባለው ሰራተኛሽን ብትሆን ጠፍታ ታግታ ሳይሆን ራሷ ከዚህ ቤት ገንዘብ ሌላ የተሻለ ስራ ፈልጋ እንደወጣች ለፖሊሶቹ ነግራቸዋል። እኔው እንደሰና አይደለም። ምን ነው ትሰማለህ? ስልኩን የት እንዳስቀመጠችው እስካልነገረች ድረስ ከጉሮሯ ምንም አይነት ነገር እንዳይወርድ። የእማዬን ሚስጥር ይሸጥላት ነው። አረ ምንም የሚሸጥ ሚስጥር የለኝም አለ እንጂ ባይኖር ኖሮማ እዚህ ባልመጣሽ። ስንት ብር ነው የከፈለች? የባሌ እናት የእናቴን ሚስጥር እንድሸጥልሽ ስንት ነው የከፈለች? አመሰግናለሁ። እኔ ራሴን ነኝ። አይደለሽም። እኔ እንዲህ አይነት ባህሪ አንቺ ላይ ይቻላል። እስከ ዛሬ ያንተን ደስታ ፈልጌ የሚደርስብኝ በደል ሁሉ ችዬ ዝም ስላል አለምን አግተው በሁለት ጎረምሳ ዙሪያውን የሚያስጠብቋትና ሞባይሉ ያለበትን እስካልተናገረች ድረስ ውሃም ሆነ ምግብ በጉሮሯ እንዳይወርድ በማለት ጭራሽ ባስ ብለው በብርጭቆ ውሃ ሞልተው በአለም ፊት በመድፋትና የተቃጠለው ጉሮሮዋን የባሰ ውሃ ጥማቱ እንዲጨምር በማድረግ እያሰቃዩት የሚገኙት ወይዘሮ ብርቄ ወይም ደግሞ የዮዲት እናት በምግብና በመጠጥ አልናገርም ስላለች እሱን ተከልክላ ደብድቧት፣ አሰቃይዋት። ያኔ ትናገራለች በማለት ትዕዛዝ ያስተላለፉ ቢሆንም ነገር ግን ወይዘሮ ብርቄ ያለችውን በመተግበር ይልቅ የተቃጠለው ጉሮሯን ማቀዝቀዝ ላይ ይገኛሉ። የወንዶሰን እናትም በገዛ ቤታቸው ውጭልኝ ላይሽ አልፈልግም እየተባሉ ስቃዩ የመዛባቸው የልጅን ትዳር አልበትንም ብለው ዝም ብለው በወዳቸው አፍነው እየቆዩ ቢሆንም አሁን ላይ ግን ከአቅማቸው በላይ ስለሆነባቸው ከዚህ ቤት ራስሽ ውጭን ያልወጣም በማለት አጣና ይዘው የወዲትን ለመደብደብ ተነስተዋል። ልጃቸው ወንዶሰንም መቼም ቢሆን የእናቱ ችግር ስቃይ የማይታየው እንዴት ልጄንና ባለቤቴን ልትገይ ትፈልጊያለሽ ለአንድ ሰራተኛ ብለሽ በማለት እናቱ ላይ ማፍጠጡን ቀጥሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። የእናት ህይወት ድራማ ክፍል 21ን አብረን እናያለን። የባለፈው ክፍል የወዲት ወደ እናቷ ጋር ሄዳ እናቴ ምን እንደተፈጠረ ገመች ትላለች። ምንድን ነው ንገሪኝ፣ እኔ ግምት ላይ ብዙም አይደለሁ፣ ባልሽ ሞተ ትላለች ወዲት እናት። እንዴ ባሌ ለምን ይሞት? መጀመሪያ እናቱ ትሞት ከዛ ደግሞ እሱ ትላለች ወዲት። ሴትዮዋም እባክሽ ንገረኝ አታጓጉኝ በማለት የወዲትም ባሌ እናቱ እንደበደባት በማለት እንደ ትልቅ ድብድብ ለእናቷ በደስታ ትናገራለች። እንዴት ደበደባት? በምን ምክንያት ትላለች ወዲት እናት። ሴትዮዋ አለምን እንዳገትናት ስላወቀች እሷ እኔን ስታፋጥጥ ባሌ ደግሞ እስቴ ራስ ላይ ውረጅ በማለት እናቱ እንደበደበ። የምልሽ እናቴ አለምስ ትላለች ወዲት። ችግር የለም በቁጥጥሬ ስራ ውያታለሁ፣ ደግሞ በዛ ላይ በሁለት ጎረምሳ እያስጠባኳት ነው። ነጋገሩ ፀሐይ በር ላይ ቆማ ታዳመጣቸው ነበረ። የባለፈው ክፍል ያለቀው ቪዲዮ እዚህ ላይ ነበረ። ቀጣዩ ክፍል አለም አጋቿ አስደውሏት ወደ ወንዶሰን ደህና ነኝ እንዳታስቡ ነው የደወልኩት ትላለች ለወንዶሰን። እንዴት ሳትናገሪ ከቤት ትወጫለሽ ይላል ወንዶሰን። የተሻለ ገንዘብ ስላገኘው ነው ከቤታችሁ ወጣሁት፣ እናትና አባቴን መጦር አለብኝ፣ እናንተ ደግሞ የምትከፍሉኝ ገንዘብ በቂ አይደለም ትላለች አለም። ወንዶሰንም እንዴት እንደዚህ ታደርጊያለሽ? ቤተሰቤን ልታበጣብጭ ሆን ብለሽ ነው ያደረግሽው ይላል። አለምም ግዴታ ሆኖብኝ ነው ትላለች። እናቴ እኮ ተወድሽ ታከብርሽ ነበር፣ አንቺ ግን እምነቷን ቀረጣጥፍሽ በላሽው ይላሉ ወንዶሰን። አለምም አጋቾቹ ጠፍታለች ብለው ለፖሊስ እንዳያመለክቱ ብለች ተናገሪ ስለተባለች በዙሪያዋም ስለተከበበች ጠፍታለች ብለው እማዬ ለፖሊስ እንዳያመለክቱ ጠፍቻ አይደለም ትላለች አለም። እማዬን የማፈላለጉን ትተው ህይወታቸውን ይኖሩ ትላለች አለም። ወንዶሰንም ያለሽን ገንዘብ በአካውንትሽ እንዲያስገባ የቀረሽ ገንዘብ ስንት ነበር ንገሪኝ ይላል። እኔ አላውቀውም ደግሞ ምንም ችግር የለም ትላለች አለም። እኔ የሰው ሀቅ አልፈልግም ተናገሪ በማለት ደጋግሞ ይጠይቃል። በፍጹም ቀኑንም አላውቀውም ትላለች አለም። አዎ ሰው የሆንሽበትን ቤት ትተሽ ስትሄጂ ግን ታውቂበታለች፣ የሰራሽበትን ቀን ግን አታውቂም እያለ አለም ተገዳ የምትናገረው ነገር ስላልገባው ወንዶሰንም ያጎደልኩብሽ የሚያስቀየምኩሽ ነገር አለው እያለ በተደጋጋሚ ጥያቄ ያበዛል። አይ ምንም አላስቀየማችሁኝም፣ እኔ ግን ራስ ወዳድ ስለሆንኩ ነው ይቅርታ አድርግልኝ ትላለች አለም። አዎ በጣም ራስ ወዳድ ነሽ፣ በአንቺ ምክንያት እናቴና ባለቤቴ እየተባሉ ነው ያሉት፣ ይህን ፈልገሽ ስለሆነ እንኳን ደስ አለሽ ይላል ወንዶሰን። አለም ግን ተገዳ መሆኑን ማንም አልተረዳም። እማዬ መድኃኒታቸውን በአግባቡ እንዲወስዱ ንገርልኝ አደራ በልልኝ ትላለች አለም። የምወዳትና የምትወደኝ እናቴ አሁን እኔ ላይ ተነስታለች፣ አንቺ አሁን አደራዋ እንደበላች ብታውቅ ምን ልትል ትችላለች ይላል ወንዶሰን። ይህን ሁሉ ውሸት እንድትናገር ያደረጓት አጠገቧ ቆሞ የወዲት እናት
አባዬ የምፈልጉትን ነገር አድርጌያለሁ፣ አሁን ልቀቁኝ ትላለች አለም። ተሳስተሽ የቀረችውን ቪዲዮ ለቀሽ ቢሆን ምን ሊፈጠር እንደሚችል ታውቂያለሽ? እኔና ልጄን እስር ቤት ወርውረሽ ወይም ደግሞ በሰው ፊት ልታዋርጅን ነበር። ፈጣሪ ግን መልካም ነው፣ ለሰራሽው ተንኮል መልሶ እጄ ላይ ከተተሽ ወይም ደግሞ እጄ ላይ ጣለሽ ይላሉ የወዲት እናት። የሰራችሁት ስራ ወንጀል ነው ትላለች አለም። ዛሬም ባይሆን ነገ ትጠይቁበታላችሁ። ነገኛ ስንጠየቅ ላታይ ነዋ ትላለች የወዲት እናት። አባዬ ሊገሉኝ ነው እንዴ ትላለች አለም። ለምን አላደርገውም? አንቺ ቤተሰብን ችግር ውስጥ ልትከች ስለነበረ እኔ ደግሞ አንቺን መቃብር ውስጥ የማልከትበት ምክንያት የለም ትላለች የወዲት እናት። አያደርጉትም፣ ህግ ያለበት ሀገር አይደል ትላለች አለም። ህግ መንግስት እኮ አንቺን የት ያቅሻል ትላለች ወይዘሮ ብርቄ ወይም ደግሞ የወዲት እናት። ልጅን ትዳር ልትበትኝ ቆርጠሽ ተነስተሻል ትላለች የወዲት እናት። የልጅዎ ትዳር መጀመሪያም ፈርሷል ተበትኗል ትላለች አለም። መጀመሪያም የልጅዎ ትዳር መሰረት አልያዘም፣ አሸዋ ላይ እየቆመ ነበረ። እኔ ባልጥለውም መፍረሱ አይቀርም። ወይዘሮ ብርቄ ወይም ደግሞ የወዲት እናት እኔ በህይወት እያለሁ የልጅ ትዳር መቼም አይፈርስም ይላሉ። ሁሉም ነገር በቁጥጥሬ ስር ነው። አንድ አስቸገርሽኝ ብትኖሪ አንቺ ነበርሽ። አሁን ደግሞ አንቺ ለአንዴና ለመጨረሻ ጊዜ እጅ ላይ ገብተሻል። አለምም የእሳቸው ዛቻ ሳያስፈራት የእውነት አምላክ ከኔ ጋር ነው ያለው ትላለች። እሱ ከኔ ጋር ነው ይላሉ የወዲት እናት። በፍጹም እሱ ከውሸታሞች ጋር አይቆምም ትላለች አለም። የእውነተኛው አምላክ ከአንቺ ጋር ከሆነ እንግዲያውስ አሁን በዙሪያሽ ያሉት አጋቾች እሱ ነው እንዲህ የሚያድኑሽ ትላለች የወዲት እናት። ችግር የለውም ፈጣሪ ብቻዬን እንደማይተወኝ አውቃለሁ ትላለች ድምጿን ከፍ አድርጋ አለም። የወዲት እናትም እዚህ ሲኦል ውስጥ ማንም አንቺ ፍለጋ አይመጣም፣ አታስቢ፣ ለማንኛውም በቅርቡ ወደዛው ወደ ፈጣሪ ሽልክሻለሁ፣ እዛው ትገናኛላችሁ እያለች ትዘባበታለች። ፀሐይ የወንዶሰን እናት ጋር በመሄድ እማዬ ፖሊሶች መጥተው ቤቱን ፈትሸው ስላለም ጠይቀው ሄዱ። ጠይቀው ብቻ ሄዱ ይላሉኝ ምስኪኗ እናት። አዎ ምንም ማስረጃ አላገኙም ትላለች ፀሐይ። ምንም ማስረጃ ካላገኙ ምንም ማድረግ አይችሉም ትላለች ፀሐይ። ታዲያ ምን ይሻለናል? አንቺ ግን እነሱ እንዳሳገቷት በጆሮች ሰምተሻል ትላለች ምስኪኗ እናት። አዎ ሰምቻለሁ፣ ነገር ግን የወዲት እናትም ለአጋቾቹ ትዕዛዝ ከሰጡ በኋላ ወደ ውጭ ሲወጡ አንደኛው አጋች አብሮ ወጥቶ ነበርና በምን ነበር የተስማማ ነው ይላሉ። አያስቡ፣ ያሏል ሰው ፈቃድ እንኳን ምግብና መጠጥ አየርም አትስብ ይላል አጋቹ። የወዲት እናትም በጣም ጎበዝ፣ ለምን አንድ ስራ አልሰጥህም? በጣም ጎበዝ፣ ለምን አንድ ስራ አልሰጥህም ትላለች የወዲት እናት። የፈለጉትንም አየ ይላለች። እንግዳውስ የምፈልገው ሞባይል አለ፣ በምግብና በመጠጥ ማሰቃያትም ግን ላገኘው አልቻልኩም። እንዳገኙት ምን ላድርግ ይላል አጋቹ። ቅጥቅጥ አድርጋት ደብድባት ትላለች የወዲት እናት። ስቃዩ ሲበዛባት የት እንዳደረገችው ትናገራለች ትላለች የወዲት እናት። ከነገረች ደግሞ ይህንን የጠቆረ ፊትህን አቀላልሃለሁ፣ አይተው የማታውቀው ገንዘብ እሰጥሃለሁ ትላለች የወዲት እናት። አንደኛው አጋችም አለምን የደረቀ ጉሮሯን ውሃ ሰጥቶ ያቀዘቀዘላት ወደ ውጭ ሲወጣ ምን እያሉህ ነበር ይላል። ሞባይሉን ካገኘህልኝ ይህን የጠቆረ ፊትህን የሚያቀላ ገንዘብ እሰጥሃለሁ አሉኝ እና ሞባይሏን ተቀነው ሞባይሉን ሰጥታቸው የሚሰጡን ገንዘብ ልትቀበል ነው ይላል። እዚህ ሞባይል ውስጥ ያለው ሴትዮዋ ከምትሰጠኝ ገንዘብ በላይ ዋጋ አለው ይላል። መቅላት አይጠበቅብኝም፣ ሲጀመር ደግሞ እንደ ጥቁር የሚያምር ከለር አለ እንዴ? አጋቾቹ ከአለም ጎን የቆሙ ይመስላሉ። እንደውም እሷን ከማሰቃየት ይልቅስ የያዙትን ቪዲዮም ለህግ አሳልፈው ለመስጠት ያሰቡ ይመስላል። አለም የቀረጸችው የምስኪኗ እናት ስቃይም የታያቸው ይመስላል አጋቾቹ። ምስኪኗ እናትም በወጣች በገባሽ ቁጥር አንቺን የማላይበት የት ልሂድ? ለምንድን ነው አሁን የመጣችብኝ? ለምን እዛው መኝታ ቤትሽ አትቀመጭም? እያለች ተንጓጥጣቸዋለች። ትዕግስታቸው ያለቀው ምስኪኗ እናትም የት አባሽ ነው የምወጣልሽ? ከፈለግሽ ራስሽ ውጪ ትላለች። ምን አባሽ የት ልውጣልሽ? በማለት እንዴት አባቴን ትናገሪያለሽ? ብላ ታፈጣለች ወዲት። እባክሽ ስቀልድሽ ነው ደግሞ አባቴ ከሞተ ብዙ ጊዜ ሆኖታል ትላለች። አቃጥላችኋል የገደላችሁት ይላሉ ምስኪኗ እናት። እባክሽን ነው እንደ ወዲያን የምትናገሪው? አንቺ ይልቁን የወንድስን አባትን ሰካራም አድርገሽ እንዲቃጠል አድርገሽ የገደልሽው ራስሽ አይደለሽ ትላለች ወዲት። ባለየ ይላሉ የወንድስን እናት። ብልግናዬ ግን አንቺን የመሰለች ሴትዮ ማቃጠል ከቻለ ብልግናዬን እወደዋለሁ። አላስቆም አላስቀምጥ ያለቻቸው ምስኪኗ እናትም እጅግ በጣም ትዕግስታቸው ስላለቀ ወደ ውጭ ወጥተው ጣጣና በማንጣት አርፈሽ ተቀመጫለሽ፣ ተቀመጪ ወይ ደግሞ ከቤት ውጭልኝ፣ አለበለዚያ እናትሽን እንዳልበትነው በማለት ያምሻል እንዴ ትላለች ወዲት። አዎ ያመኛል፣ አሳብደሽኛል እኮ አሁንስ አልቻልኩም፣ ትዕግስት ያልቋል ይላሉ የወንድስን እናት። አሁን ቤት የለቀሽልኝ ውጭ፣ ካልሆነ ግን ሬሳሽ ተጎትቶ እንዳይወጣ ይላሉ የወንድስን እናት። እንደ ድሮ አንገሽን ደፍተሽ ብትቀመጭ ይሻልሻል፣ አለበለዚያ ግን ትላለች ወዲት። እነዛ ምን ልታመጪ ነው? እኔ ከዛሬ ጀምሮ በቅቶኛል፣ አንገቴን የሚደፋበት ምክንያት የለም። እየተነጋገሩ ያለ ወንድወሰን ከፍቶ ይገባል። እሱ ከፍቶ በሚመጣበት ሰዓት እባክዎት እማዬ ይግደሉኝ ትላለች። እንደዛ ስታመናጭቃቸው የቆየችው ወዲት። እኔ ባያስቡ ወዲህ ውስጥ ያለው ልጅ አያስቡም፣ ስለ አንቺ ልጅ አያገባኝም ይላሉ ምስኪኗ እናት። ወንድወሰንም ስለ ሚስቴና ስለ ልጅ ያገባኛል፣ ደግሞ ከመቼ ጀምሮ ነው አንቺ እንደዚህ የተቀየርሽው ያለ እናቱ ላይ ያፈጣል። ምስኪኗ እናትም አለም ከዚህ ቤት ከጠፋችበት ቀን ጀምሮ ይላሉ። እነዚያ ወሬዎች ከሰወሯት በኋላ ይላሉ ምስኪኗ እናት። እናቴ እባክሽን ያለስማቸው ስም አትስጫቸው፣ ራሷ ፍቃድ ነው የሄደችው፣ ራሷ ደውላ ነግራኛለች። አልፈልግም የተሻለ ገንዘብ አግኝቻለሁ ብላ
ምንም የማታውቀውን ንጹሐን ሚስቴን ባትናገሪያት ደስ ይለኛል ይላሉ ወንደሰን። ምስኪኗ እናትም አለም በጭራሽ እንደዚህ አታደርግም ይላሉ። ወንደሰን በተደጋጋሚ ከእናንተ የተሻለ ገንዘብ የሚከፍሉኝ ሰው ጋር ሄጃለሁ ብላኛለች ለራሴ ደውላ ቢላቸውም እሳቸው ግን በፍጹም አላምንም ይላሉ። እሷስ አድርገዋለች። አንቺ ግን ለከታተኛ ሰራተኛ ስትይ ሚስቴና ልጄን በስነ ስርዓት ትገኝ ነበረ። አስመሳዊ ወዲትም አትናገራቸው ወንድዬ፣ በንዴት ነው እንጂ አስበው አይደለም ትላለች። ወንደሰንም አስበው ነው እንጂ ዘነዘና ይዛ መታ ልትገልሽ የነበረው። አይ እማዬ እገልሻለሁ አላሉኝም ትላለች ወዲት። አታሽኝ እባክሽ፣ አንቺና ልጄን እገላለሁ ስትል በጆሮዬ ሰምቻለሁ። ወንደሰን ፊት መልካም ሚስት ለመምሰል እማዬ እኔና ልጄን እገላቸዋለሁ አላሉኝም ትላለች ወዲት። ወንደሰንም እሺ እኔን ተይኝ፣ ቢያንስ ወዲሽ ውስጥ ስላለው ልጃችን ስለ አንቺም ሆነ ስለ ልጅሽ ግዳይ ሰጠኝ ብላሻለች ንገሪኝ ይላል። ቢሉኝም ከማዬ ልጃችን አላስቀድምም ትላለች ወዲት። አንተን ከወለዱልኝ እናት ይልቅ ያልተወለደ ልጅ ማስቀድም ይመስላል? እሳቸውን የሚያስደስትልኝ ከሆነ አሁን ወደ ውስጥ ያለው ልጅ የፈለገውን ነገር ቢሆን ምንም ቦታ አልሰጠውም፣ አደርገዋለሁ ትላለች። ከዚህ በፊት ወዲትም ከዚህ በፊት ለእናቷ ይሄ የውሸት እርግዝና ሰልችቶኛል እናቴ፣ እስከ መቼ እንደዚህ ይቀጥላል? ምን ማድረግ አለብኝ በምትላት ሰዓት እናቷም ምን አስጠነቀሽ? አንድ ቀን ለባልሽ እናቷ አስደንግጣኝ ጽንስ ወረደ ብለሽ ትነግረዋለሽ ብላት ስለነበር ያን ነገር በማሰብ በባሏ ፊት መልካም በመምሰል እናትህ ወልደው የሰጡኝ ናቸው የሚመጡት ወይስ ደግሞ ወደ ውስጥ ያለው ልጅ? ስለዚህ እሳቸውን ለማስደሰት ልጄን እሰዋለሁ የሚል መልካም ቃላት፣ መልካም ሚስትን ለመምሰል ፊቱ ላይ የምትናገራቸው ቃላቶች እውነተኛ ደግ ምራት ለሳቸው የሆነች ይመስላል። ወንደሰንም የዋህ ነገር ነውና የእናቱ ስቃይ በፍጹም አይታየውም። የሚስቱ የውሸት ትርክት ግን ሁልጊዜም እንደታየው ነው፣ እናቱ ላይ እንዳፈጠጠ ነው። ምስኪኗ እናትም አንድ ያለኝ የሚሉት ልጅ አንድ ቀንም አስቦላቸውም ሆነ የፊታቸው መከፋት ታይቶት አያውቅም። እዚህ ጋር ግን ሚስቱን አተናጋሪብኝ እያለ ጭራሽ እናቱ ላይ ከማፍጠጥ ይልቅ እናቱን በፍጹም በጭራሽ ሊረዳቸው አይችልም፣ አልቻለምም። እኔ ማስደሰት ከፈለግ ከዛሬ ጀምሮ እማዬን ድምፅን ከፍ አድርገህ እንዳትናገራቸው ትላለች ወዲት። እሳቸው የዚህ ቤት ንግስት ናቸው፣ እንደ ንግስት እንዲከበሩ እንጂ እንደ ባሪያ እንዲሰደቡ አይገባም። ድምፅን ከፍ አድርጌ አልናገራትም፣ አንቺ ግን አንድ ቃል እንድትገቢልኝ እፈልጋለሁ። ምንድን ነው እሱ ትላለች ወዲት። ይህን የዋህነት ሲቀንሽ፣ የዋህነት ሲበዛ እኮ ጅል ያደርጋል። የደስታ ስል ጅል ቢሆን ምንም አይመስለኝ ትላለች አስመሳዊ ወዲት። ወንደሰንም አየኔ የዋህ ሚስት እያለ ዞር እያለ እያያት ወደ እናቱ ጋር ሊያፈጥ ይወጣል። ይህን እናትም ተክዘው በረንዳ ላይ በቆሙበት ይወጣል። እንዴት እንደምታስባት ሴት አይደለችም ይላሉ። ማስብ ያልሆንሽው እሱ አንቺ ነሽ ብሎ እናቱ ላይ ያፈጣሉ። ወንደሰን የራሴ ነኝ እባክህ ይላሉ። ምስኪኗ እናት በፍጹም አይደለሽም ይላል። እስከ ዛሬ ያንተን ደስታ ፈልጌ ሁሉን ነገር ስቃይ ችዬ ዝም ስላልኩ ነው አይደለ ይላሉ ምስኪኗ እናት። አሁን በኋላ ግን በጭራሽ ዝም አልልም ይላሉ። እናቴ ግን ግራ እያጋባች ነው፣ ምንድን ነው የተፈጠረው ይላል። አለምን የሆነ ነገር አድርገዋታል ይላሉ። እናቴ ለምን አይበቃሽም? ማንም ምንም አላደረጋትም፣ በራሷ ፍቃድ ነው የሄደችው። ጭራሽ አላምንም ይላሉ ምስኪኗ እናት። እና እኔን ልጅሽን አታምኝም ይላሉ ወንደሰን። ዋሻለሁ አልልህም፣ ነገር ግን አለም በራሷ ፍቃድ ትሄዳለች የሚለውን ቃል በፍጹም አላምንም። ወንደሰንም በራሷ አንደበት ከሆነ የነገረችኝ ከእናንተ ቤት የተሻለ ደሞዝ አግኝቻለሁ ብላ ይላል። በፍጹም አላደረገችውም፣ ታግታ ነው ይላሉ የወንደሰን እናት። እና አጋጭና ታጋጭ ድራማ ውስጥ ያንተ አለበት እያልሽ ነው ይላሉ ወንደሰን እናቱን። አላልኩም፣ ሚስትን ግን በእርግጠኝነት አለችበት ይላሉ ምስኪኗ እናት። በፍጹም የለችበትም ይላሉ ወንደሰን። ትኖርበትም አትኖርበትም እሱን የሚወስኑት ፖሊሶቹ ናቸው ይላሉ ምስኪኗ እናት። ምን አታደርገውም? ሚስቴን ከሰሻት ይላሉ ወንደሰን። ይላሉ ምስኪኗ እናት። ምን እውነት ሚስቴን ከሰሻት ይላሉ ወንደሰን። ልጄ እባክህ መነኝ፣ ሚስትህ ክፉ ሰው ነች፣ ንጹህ አይደለችም፣ አንተ እንደምታስባት ሴት አይደለችም ቢሉትም በፍጹም አይረዳቸውም፣ ሊሰማቸውም አይፈልግም። ወንደሰንም አሁኑኑ ፖሊስ ጣቢያ ሄጄ ሚስቴን በሐሰት እናት እየከሰሰቻት ነው፣ አለም የምትባለው ሰራተኛም ጠፍታ ሳይሆን ራሷ ከኛ ቤት የተቻለ ደሞዝ አግኝታ እንደሄደች ተናግራለች ብዬ እናገራለሁ ይላል። ወንደሰን አይደለውም ብሎ በመዛት ከግቢ ይወጣል። እባክህ ልጅ አታድርገው ይላሉ። ወንደሰንም አደርገዋለሁ። ዛሬ ይዜ የቀረቡት የእናት ግፍ ድራማ ክፍል 22 ይህን ይመስል ነበረ። ወንደሰን ጨክኖ ሂዶ እናቱን በፍጹም በሐሰት ነው እየተሰሰቻት ያለችው ሚስቴን ይላል ወይስ ደግሞ እነዛ ያለማጋቾች ቀድመው የቀረጸችውን ሞባይል በህግ ይሰጣሉ? እሱን እንግዲህ በቀጣይ የምናይ ይሆናል።